الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ያው የዛሬው ሙሐደራ ስለ ረመዳን በምን መልኩ እንደምንቀበለው ከዚያም በኋላ በረመዳን ውስጥ የተለየ ትኩረት ልንሰጣቸው የሚገቡ ስራዎች ምን እንደሆኑ ኢንሻአላህ እናያለን። ረመዳን ትልቅ ኒዕማ ነው። አላህ ተባረከ ወተዓላ ለባሮቹ ከዋለው ታላላቅ ውለታዎች መካከል አንዱ ባሮቹ ወንጀላቸውን የሚያስምሩበት፣ ደረጃቸውን ከፍ የሚያደርጉበት፣ ወከዛሊክ በኸይር ስራ ላይ ኢስቲቃማንና ተባትን የሚለማመዱበት እንደ ረመዳን አይነት መዋሲሞችን ማድረጉ ነው። አንድ ሰው አላህ ከአንድ ረመዳን በኋላ ሌላኛውን ረመዳን ሲያደርሰው ይሄ ትልቅ ኒዕማ፣ ትልቅ ውለታ እንደዋለለት ማወቅ አለበት። በዚያ ኒዕማ ላይ ደግሞ አላህን የምናመሰግነው ይሄንን ወር በመጠቀም ነው። ይሄንን ወር አላህ በሚወደው መልኩ በማሳለፍ ነው። በጦልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ ሐዲስ ላይ እንደመጣው ሁለት ሰዎች አንድ ላይ እስልምናን ተቀብለው ወደ ነብያችን አለይሂ ሰላቱ ወሰላም መጡ። ከነዚህ ሁለት ሰዎች መካከል አንደኛው በዒባዳ ላይ ኢጅቲሃድ አለው፣ ጠንካራ ነው፣ ይለፋል። ይሄ በዒባዳ ላይ ጥንካሬ ያለው ሰው ለጂሃድ ወጣና ሸሂድ ሆኖ ሞተ። ከዚያ በኋላ ይሄንኛው ደግሞ አመት ቆየና ከዚያ በኋላ ፍራሹ ላይ ተኝቶ ሞተ። ጦልሃ ረዲየላሁ ዐንሁ በህልሙ እነዚህን ሁለት ሰዎች አያቸው። ከጀነት የሆነ መላእክት ወጥቶ መጀመሪያ ይሄንን ፍራሹ ላይ ተኝቶ የሞተውን ሰው ናገባለው ጀነት። ከዚያ በኋላ ይሄ በዒባዳ ላይ ጥንካሬ የነበረውን ሸሂድ ሆኖ የሞተውን ሰው ከሱ በኋላ ግባ ነው። ጦልሃን ደግሞ ረዲየላሁ ዐንሁ አንተ ጊዜህ ገና ነው ተመለስ አለው። ጦልሃ ይሄ ነገር በጣም ገርሞት ጧት ለሱሐቦች ነገራቸው። ሱሐቦችን በጣም ገረማቸው። ከዚያም ረሱል አለይሂ ሰላቱ ወሰላም ይሄ ወሬ ሲደርሳቸው ምን ያስገርማችኋል አሏቸው። ሱሐቦችም ይሄንኛው እኮ በዒባዳ ላይ ጥንካሬ ነበረው፣ በዚያ ላይ ደግሞ ሸሂድ ሆኖ በአላህ መንገድ ነው የሞተው። ይሄንኛው ፍራሹ ላይ ተኝቶ በዒባዳ ላይ እንደሱ ጥንካሬ ሳይኖረው እንዴት ጀነት ቀድሞት ይገባል አሉ። ነብያችንም አለይሂ ሰላቱ ወሰላም ይሄንኛው ከሱ በኋላ አንድ አመት አልቆየም እንዴ አሏቸው። ረመዳንንም አግኝቶ ጾሞታል፣ እንዲህ ሶላቶችንም ሰግዷል። ከዚያም አስከትለው ምን አሉ? በእነዚህ ሁለት ሰዎች መካከል ያለው ልክ በሰማይና በምድር መካከል ካለው የበለጠ ነው አሉ። ቢማዕና ይሄ ሰው አንድ ረመዳንን አግኝቶ በመጾሙ አንድ አመት አላህ ተባረከ ወተዓላ ስላቆየው ሸሂድ ሆኖ ከሞተ ሰው የበለጠ ደረጃው ከፍ አለለት። ይሄ ትልቅ ኒዕማ ነው፣ ትልቅ ኸይር ነው። ሙስሊም እንዲህ አይነቱን አጋጣሚ ሊያሳልፍ አይገባም። በል አላህን ማመስገን አለበት። ይሄንን ረመዳን አላህ በሚወደው መልኩ አሳልፎ ደረጃውን ከፍ ማድረግ፣ ኢማንን መልመድ፣ ኢስቲቃማን መልመድ ነው ያለበት። ነብያችን አለይሂ ሰላቱ ወሰላም እንዳሉት ከሰዎች መካከል ምርጡ ማለት በላጩ ማለት እድሜው የረዘመና ስራው ያማረ ሰው ነው። ረመዳን ደግሞ በብዙ አመታቶች ሰርተን የማናገኘውን ኸይር የምናገኝበት ወር ነው። ረሱል አለይሂ ሰላቱ ወሰላም በሐዲስ እንዳሉት ፊህ ለይለቱን ሂየ ኸይሩ ሚን አልፍ ሸህር መን ሑሪመ ኸይረሃ ፈቀድ ሑሪም። በዚህ ወር ውስጥ አንዲት ሌሊት አለች። እቺ ሌሊት
ከአንድ ሺህ ወራቶች የበለጠች ናት። የእሷን መልካም ነገር የተነፈገ ሰው ንፉግ ማለት ይሄ ነው ብለዋል። ኸይርን የተባለ የተከለከለ ከኸይር ነገር የራቀ ሰው ይሄ ነው። ስለዚህ ይሄንን ወር በምን መልኩ ነው ማሳለፍ ያለብን አላህን አመስጋኝ እንድንሆን በዚህ ወር እንድንጠቀም የሚለውን በትንሹ ነካ ነካልከን እናልፋለን። መጀመሪያ ረመዳንን ከምንቀበልባቸው ስራዎች መካከል ዋናውና ትልቁ ተውበት ነው። እውነተኛ ትክክለኛ ተውበት አላህ ሙእሚኖችን በአጠቃላይ አጥፊዎችን ብቻ አይደለም፣ ወንጀል ላይ ያሉትን ብቻ አይደለም፣ ሁላቸውንም ወደ ተውበት ጥሪ አድርጎላቸዋል። ወደ እሱ እንዲመለሱ አነሳስቷቸዋል። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዐለኩም ትፍሊሑን እንዳለ። ምክንያቱም ሙስሊም ደረጃው ቢለያይም ሁላችንም የአላህን ሐቅ በማጓደል ላይ ከመሆን አንወገድም። አንዳንዱ ወንጀል ላይ ሊሆን ይችላል፣ አንዳንዱ ዝንጋታ ላይ ሊሆን ይችላል፣ አንዳንዱ ደግሞ በዲኑ ላይ ኢስቲቃማና ተባት ላይ ኖረው ይችላል። ሁሉም ያለበትን ጉድለት አይቶ በዚህ ወር ወደ አላህ ትክክለኛ ተውበት የምናደርግበት ዲናችንንም እንደዚሁ በእውነተኝነት በጥንካሬ የምንይዝበት ሊሆን ይገባል። አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ኡድኹሉ ፊስልሚ ካፋ፣ አንድ ሰው ሙስሊም ነኝ ሲል ሙእሚን ነኝ ሲል ልክ እንደ ሶሐቦች እስልምናና ኢማን ነው ኢማኑ ሊሆን የሚገባው። ሶሐቦች ረዲየላሁ ዐንሁም አንድ ጊዜ ላኢላሃ ኢለላህ ሲሉ ግራ ቀኝ አይመለከቱም፣ ጥቅልል ብለው በአላህ መንገድ ነው የሚገቡት። ለእንዲህ አይነት ኢማን ለእንዲህ አይነት ኢስቲቃማ ደግሞ ረመዳን ምቹ ወር ነው። አብዛኛው ሙስሊም ወንጀል ላይ ሲሆን ጥፋት ላይ ሲሆን ነፍሱ አታርፍም፣ ልቡ ይጠበባል፣ ይሸበራል፣ ይጠበባል። ከዚህ ወንጀል ከዚህ ጥፋት ለመውጣት ይሞክራል። ሌላው ደግሞ የአላህን መንገድ ቀጥ አድርጎ ለመያዝ የኢማንን ጥፍጥና ለመቅመስ በአላህ መንገድ ላይ በኢስቲቃማ ለመቀጠል ይሞክራል። እነዚህ ሙከራዎች ግን ምናልባት በነፍስ በሸይጣን ጉትጎታ የምንፈልግበት ደረጃ ላይ ላንደርስ እንችላለን። ረመዳን አላህ ለእንዲህ አይነት ፍላጎቶች ለእንዲህ አይነት ንያ ላላቸው ሰዎች ፍላጎታቸውን የሚያሳኩበት ወር አድርጓል። ነፍስም ወደ ኸይር ጉጉት የሚኖርባት የምትደክምበት ጊዜ ነው። ሸይጣንም ይታሰራል። ሰዎችም በአብዛኛዎቹ ወደ ኸይር ይመለሳሉና አንድ ሰው በአላህ መንገድ ላይ ቀጥ ማለት ሲፈልግ ኸይርን ሲፈልግ ይሄንን ወር መጠቀም አለበት። ረሱል ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ኢዛ ደኸለ ረመዳን ፉቲሐት አብዋቡል ጀና ወጉልቀት አብዋቡል ጀሒም ወሱልሲለት መረደቱ ሸያጢን፣ የጀነት በሮች ይከፈታሉ፣ የጀሃነም በር ይዘጋል፣ አመፀኛ የሆኑ ሸይጣኖች ይታሰራሉ። ይሄ ሁሉ አላህ የረሕመቱን የኸይሩን በር እንደሚከፍት የመልካምን መንገድ እንደሚያገራ የሸር መንገድ ደግሞ እንደሚጠብና ሙእሚኖች በአላህ መንገድ ቀጥ ለማለት ምቹ አጋጣሚ እንደሚያገኙ የሚያሳይ ሐዲስ ነው። ሙስሊም ይሄንን ወር ይሄንኑ ነገር ለማሳካት ራሱን የምር መታገል አለበት፣ የምር መያዝ አለበት። ይሄ ነገር በረመዳን ካልተሳካ በሌላ ጊዜ መሳካቱ ይበልጥ የራቀ ነው የሚሆነው፣ ይበልጥ የማይቻል ነው የሚሆነው። በዚህ ወር ኸይርን ለማግኘት በጣም ቀላል ከመሆኑ የተነሳ ነቢያችን ዓለይሂ ሰላቱ ወሰላም ይሄንን ወር አግኝቶ ያልተጠቀመ የአላህን ምህረት ያላገኘ ሰው ረግመውታል። አላህ እንዲያከስረው እንዲያዋርደው ዱዓ አድርገውበታል። በሐዲስ እንደመጣው አንድ ቀን ሚንበራቸው ላይ ወጡና 3 ጊዜ አሚን አሉ። ከዚያ ሱሐቦቻቸው ጠየቋቸው፣ ለምንድን ነው አሚን ያላችሁት? ከዚያም ጅብሪል ወደ እኔ መጥቶ ዱዓ አደረገ፣ በዚያ ዱዓ ላይ ነው አሚን ያልኩት አሉ።
من أدرك رمضان فلم يغفر له رغم أنف امرئ أو رغم أنف عبد أدرك رمضان فلم يغفر له رمضان أقيتو ያልተማረለት ሰው የአላህን ምህረት ያልተወፈቀ ሰው ይሄ የከሰረ ነው ባዶውን የቀረ ሰው ነው ኸይርን የሚፈልግ ሰው በአላህ መንገድ ላይ ቀጥ ማለትን የሚፈልግ ይሄን ነገር በረመዳን ማሳካት ከተሳነው የንያ ጉድለት ነው የፍላጎት ችግር ነው እንጂ ምክንያቶች ሁሉ የሚሟሉበት ነው በኸይር ነገር ላይ የሚያግዙ ነገራቶች ሁሉ የሚሟሉበት ትልቅ ወር ነው ስለዚህ ራሳችንን የምር እንድትሆን ማነሳሳት እሷን ላይ ማምረር ያስፈልጋል አንድ ሰው ለተውበት ለኢስቲቃማ ፍላጎት እየኖረው መነሳሳት እየኖረው ይሄን ፍላጎቱን ወደ ስራ የማይቀይረው ከሆነ ቀስ በቀስ ቀልቡ መድረቁ አይቀርም ይሄ ቀልቡ ውስጥ የሚነሳው ፍላጎት ራሱ ይወገዳል ከጊዜ በኋላ አላህ በቁርአን እንዳለው አለም ያኒ للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم የመጽሐፉ ባለቤቶች ከኛ በፊት አላህ ዲንን የሰጣቸው ሰዎች መጀመሪያ ኸይርን ይፈልጉ ነበር እውነትን ያውቁ ነበር ነገ ከነገ ወዲያ ያያሉ ጊዜ ሲሰጡ ነፍሳቸው የምትፈልገውን መንገድ ሲከተሉ ዱንያን ሲያስቀድሙ ቀስ በቀስ ልባቸው እየደረቀ እንኳን አላህ ያወረደባቸውን ሐቅ መከተል ይቅርና በአላህ ላይ ውሸት የመቅጠፍ ደረጃ ላይ ያደረሳቸው የሰው ልጅ ልብ እንዲህ ነው አፈጣጠሩ የእውነት ፍላጎትን የኢስቲቃማ የተውበት ፍላጎትን ወደ ስራ ካልቀየር ነው ያ ፍላጎት እየረገበ ሄዶ ሙሉ በሙሉ ከኸይር የምንረቅበት ደረጃ ላይ ሊያደርሰን ስለሚችል ሙስሊም በአላህ ታግዞ ይሄንን ወር ወደ አላህ ትክክለኛ ተውበት የሚያደርግበት በዲኑ ላይ ቀጥ የሚልበት ወደ አላህ የሚቃረብበት ሊያደርግ ይገባል ቅድም እንዳሳለፍነው ወደ ዲን ጠጋ ያለ ወደ ዒልም ቦታ ጠጋ ያለ ሰው ላሸክ ነፍሱ ሁሉ ጊዜ በአላህ መንገድ ላይ ቀጥ እንዲል የኢማንን የኢስቲቃማን መንገድ እንዲይዝ ታነሳሳዋል የተጎተጉተዋል ነገር ግን ያንን ተግባራዊ ለማድረግ ወደ ስራ ለመግባት ብዙ ሷዋሪፎች ይኖራሉ ነገ ከነገ ወዲያ ማለት ተስዊፍ ይኖራል ነፍስም እንደዚሁ ፍላጎቶቿ ስለሚከለከሉባት ከዚያ ነገር ልታረቀል ልትሞክር ትችላለች ይሄ ረመዳን ኸይርን ለሚፈልጉ በአላህ መንገድ ላይ ቀጥ ማለትን ለሚሹ ሰዎች ትልቅ እድል ነው ሙስሊም ይሄንን ወር መጠቀም አለበት ትክክለኛ ሰዓዳ የሚገኘው ትክክለኛ መልካም ኑሮ የሚኖረው በአላህ መንገድ ላይ ቀጥ በማለት ነው ከዚያ ውጭ ያለው ሁሉ የሸይጣን ማታለያ ነው የሸይጣን ጉትጎታ ነው በአላህ መንገድ ላይ ቀጥ በማለት በአላህ መንገድ ላይ በመጓዝ የሚታጣ አንድም ኸይር ነገር የለም ትክክለኛ ደስታ ትርጉም ያለው ኑሮ ዱንያንም አኺራንም የሚያሳምር ህይወት መኖር የምንችለው በኢማን ነው በዲን ነው من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة እንዳለው አላህ ولنجزينهم أجرهم بأحسن ما كانوا يعملون ከወንድም ከሴትም አምነው መልካም ስራዎችን የሰሩ ሰዎችን መልካሚቱን ኑሮ እናኑራቸዋለን አለ ሐያትን طيبة የዱንያ ደስታ አገኘንም አጣንም ተደሰትንም አዘንም ሁሉም ተወጋጅ ነው ሁሉም ጠፊ ነው ነገር ግን በኢማን በአላህ መንገድ ከተኖረ እቺው ጠፊዋ ዓለምም ትርጉም ያለው ኑሮ እንድንኖርባት የሚያስደስት ኑሮ እንድንኖርባት ትሆናለች ከዚያ የበለጠው ደግሞ ለአኺራችን መልካም ስንቅ እንይዝባታለን አላህ ዘንድ መልካም ነገር እናስቀምጥባታለን ይሄንን ወር ዋና ዓላማችን ይሄን ማድረግ አለበት በተውበት ላይ በአላህ መንገድ ላይ ነፍሳችንን ቀጥ ለማድረግ የአላህን መንገድ ግራ ቀኝ ሳትል እንድትይዝ ነፍሳችንን በማስገደድ ላይ ልንታገላት ይገባል በአላህ ከታገዝን እውነተኛ ፍላጎት ካለን አላህ ያግዘናል
ዋናው ግን ቆራጥነት ያስፈልጋል። ትክክለኛው መንገድ የምንደሰትበት ዱንያንም አኺራንም የምናገኝበት ይሄው መንገድ መሆኑን ማወቅ ያስፈልጋል። ወከዛሊክ በተውበት ላይ ከሚያግዙ ነገራቶች መካከል አንድ ሰው አላህ ይቅር እንዲለው እሱ ራሱ ይቅር ባይ መሆን አለበት። ረመዳን ደግሞ ሲገባ ሙስሊሞች በደህና ቀልብ በንጹህ ቀልብ ነው ይሄንን ወር መቀበል ያለባቸው። በልባቸው ውስጥ ለሙስሊም ወንድሞቻቸው ጥላቻን ይዘው ቂምን ይዘው ይሄ ወር ሊገባባቸው አይገባም። ስለዚህ ሁሉም ለሱ የሆነውን ሐቅ አፉ በማለት መጀመር አለበት። አላህ ይቅር እንዲለን፣ አላህ የተውበትን መንገድ እንዲያገራልን፣ አላህ ለኸይር ነገር እንዲወፍቀን እኛም ሐቃችንን መተው ሰዎችን ይቅር ማለት እነሱን መተላለፍ አስፈላጊ ነው። አላህ በቁርአን እንዳለ ወሊዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም። ይሄ ፊ ቂሰት ልኢፍክ አኢሻ ረዲየላሁ ዐንሃ ሙናፊቆች በፋሒሻ በወነጀሏት ጊዜ ዝሙት ሰርታለች እያሉ ይሄንን ውሸት ባሰራጩ ጊዜ ከሙእሚኖች መካከል አንዳንድ እዚህ ፈተና ውስጥ የወደቁ ሰዎች ነበሩ። ከነዚያ መካከል አንዱ ሚስጣህ ኢብኑ ኡሳሳ ረዲየላሁ ዐንሁ የአቡበክር ረዲየላሁ ዐንሁ ዘመዳቸው ነው። የሚቀልቡትም እሳቸው ናቸው። አቡበክር ረዲየላሁ ዐንሁ ይሄ ሰው ሱሐቢይ ነው፣ ሙሃጅር ነው፣ ዘመዳቸውም ነው። ስለዚህ ምንም የለውም፣ ይቀልቡታል። ይሄ በአኢሻ ላይ የተሰራጨው ቅጥፈት በተነሳ ጊዜ ይሄንን ወሬ ካሰራጩት መካከል አንዱ እሱ ነበር። የዚህን ጊዜ አቡበክር በጣም ተቆጡና ወላሂ ለዚህ ሰው አንዲት ነገር አላቀምሰውም አሉ። ካሁን በኋላ ምንም ነገር አልሰጠውም፣ የምሰጠውን ሁሉ አቋርጥበታል። ይሄ ሰው ትልቅ ጥፋት ነው ያጠፋው። የነቢያችን አለይሂ ሰላቱ ወሰላም ሚስት ዘመዱ የሆነች አባቷ አቡበክር ረዲየላሁ ዐንሁ የሚቀልቡት ውለታ የሚውሉለት ከመሆኑ ጋር ነው ይሄንን ትልቅ ጥፋት ያጠፋው። አላህ ግን ምን አለ? ወላ የእተሊ ኡሉል ፈድሊ ሚንኩም ወሰዓቲ አዩእቱ ኡሉል ቁርባ ወልመሳኪን ወልሙሃጅሪነ ፊ ሰቢልላህ ወሊየዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም። አትማሉ አለ። አይ ይሄ ሰው ጥፋት ቢያጠፋም ብዙ መልካም ስራ አለው፣ በአላህ መንገድ የተሰደደ ነው። ስለዚህ ለሱ አልሰጥም ብለህ አትማል እያላቸው ነው አቡበክር። ይቺ አያ በወረደች ጊዜ አይ ይቅር በሉ ተላለፉ፣ አላህ ምህረት እንዲያደርግላችሁ አትወዱም ወይ? አቡበክር በላ አሉ። በጣም እንጂ አላህ ይቅር እንዲለኝማ እፈልጋለሁ ብለው ወዲያው ተንስተው ያንን ሲሰጡት የነበረውን ነገር ሄደው ሰጡ። ወላሂ እስከምሞት ድረስ ይችን ነገር አላቋርጥብህም አሉ። ሙስሊም የአላህን አፉ ሲፈልግ የአላህን መግፊራውን ረሕመቱን ተስፋ ሲያደርግ እሱም ከሱ በታች ለሆኑ ሰዎች እንደሱ ለሆኑ የአላህ ባሮች አዛኝ መሆን አለበት፣ ይቅርባይ መሆን አለበት፣ መሐሪ መሆን አለበት እንጂ በቀልባችን ላይ ቂምና በቀል ቋጥረን የሆነ ጥፋት ስለተጠፋች ብቻ በዚያች ሙስሊሞችን ጠልተን የአላህን ተባረከ ወተዓላ እዝነቱን ይቅርባይነቱን መፈለግ ይሄ عدل አይደለም፣ ኢንሳፍ አይደለም። በል የአላህን ኸይር የሚጋርድ ነገር ነውና ወንድም ከወንድሙ፣ ዘመድ ከዘመዱ፣ ጎረቤት ከጎረቤቱ፣ ጓደኛ ከጓደኛው በዚህ ወር ሁሉም የሱን ሐቅ ለአላህ ብሎ ይቅር ማለት አላህ ይቅር እንዲለው ለኸይር እንዲወፍቀው ትልቅ መንገድ ነው። ረመዳንን በዚህ መልኩ በተውበት በንጹህ ቀልብ በመልካም ቀልብ ከተቀበል ነው አላህ ተባረከ ወተዓላ ለብዙ ኸይር ነገር ይወፍቀናል። በዚህ ወር የሚገኙ ኸይራቶችንም እንድናገኝ ይረዳናል፣ ያግዘናል። ያው በዚህ ወር ከሚፈጸሙ ትልልቅ ዒባዳዎች መካከል ዋናው ጾም ነው። ረመዳን ሸህሩ ሲያም የጾም ወር ነው። ጾም ደግሞ አላህ ዘንድ የተለየ ደረጃ ያለው ትልቅ ዒባዳ ነው። በሐዲስ እንደመጣው ኩሉ ዐመል ኢብኒ አደም ለህ ኢላ ሶውም ፈኢነሁ ሊ ወአና አጅዚ ቢህ ብሏል አላህ።
የአደም ልጅ የሚሰራው ስራ ሁሉ ለራሱ ነው። ሐሰና አይ መልካም ስራ 1 በ10 ይባዛል በትንሹ ከዚያ በላይ እስከ 700 ከዚያም በላይ አላህ እስከፈለገው ድረስ እጥፍ ድርብ ያደርገዋል። ጾም ሲቀር አለ አላህ እሱ ለኔ ነው እምመነዳው እኔ ብቻ ነኝ አለ። ያ ሁላችንም እንደምናውቀው ሁሉም ዒባዳ ለአላህ ነው። ለሁሉም ዒባዳ አጅር የሚሰጠውም አላህ ብቻ ነው፣ ሌላ አጅር የሚሰጥ የለም። ግን ጾምን ከዒባዳዎች መካከል ነጠል አድርጎ ለኔ ነው ምንዳውንም የምሰጠው እኔ ብቻ ነኝ ማለቱ ይሄ ዒባዳው አላህ ዘንድ ያለው ደረጃ ትልቅ መሆኑን በግልጽ የሚያሳይ ነው። ሙስሊም የረመዳንን ወር በኢማን በኢህቲሳብ አላህ ዋጅብ እንዳደረገበት አምኖ በመጾሙ ያለበትን ኃላፊነት ለመወጣት ወደ አላህ ለመቃረብ አስቦ ከጾመው ይሄ ትልቅ ዒባዳ ነው። ያለፈውን ወንጀል ሁሉ የሚያስምር ነው። ከነቢያችን አለይሂ ሰላቱ ወሰላም እንደመጣው من صام رمضان ايمانا واحتسابا غفر له ما تقدم من ذنبه የረመዳንን ወር አምኖና ምንዳን አስቦ የጾመው ሰው ያለፈው ወንጀል ሁሉ ይማርለታል አሉ ረሱል አለይሂ ሰላቱ ወሰላም። ይሄ ከተውበት ጋር ከሆነ ከኢስቲግፋር ጋር ከሆነ ትንሹንም ትልቁንም ሁሉንም ወንጀል ሙሉ በሙሉ ያስምርልናል። ወንጀላችን ሁሉ ይጠፋል። አዲስ ገጽ ነው የምንከፍተው። አላህ ተባረከ ወተዓላ ቀልባችንንም ከወንጀል ከመጥፎ ነገር አታሮች ሁሉ ያጠራልናል፣ ያጥብልናል። ተውበት ለወንጀል እንደ ሳሙና ነው፣ እንደ ማጠቢያ ነው። አይ ወንጀል ቀልባችን ውስጥ አፈር አለው፣ ዝም ብሎ እየተሰራ የሚያልፍ አይደለም። ወንጀል በሰራን ቁጥር ጥፋት ባጠፋን ቁጥር ያ ነገር ቀልባችን ላይ ተጽዕኖ አለው። እንደ ቆሻሻ እየደገደገ ከኸይር ነገር የሚያግድበት ከመልካም ነገር የሚያርቅብን ደረጃ ላይ ራሱ ሊያደርስ ይችላል። ግን አላህ ምህረቱን ሲያደርግልን ወንጀላችንን ሲተላለፍልን ያ ሁሉ ቆሻሻ ይወገዳል። ያ ሁሉ መጥፎ ነገር ከቀልባችን ይወጣል። ቀልባችን ደግሞ ከወንጀል ባዶ ሲሆን ንጹህ ሲሆን ለኸይር ስራ መነሳሳትን ያገኛል። አላህ የሚወደውን ስራ ለመስራት ፍላጎት ያድርበታል። ስለዚህ ይሄንን የረመዳን ወር አብዛኛው ሙስሊም የሚመከርበት እንኳን አይደለም። ሁሉም ሙስሊም ወልሐምዱሊላህ የረመዳንን ወር ይጾማል። በል እነ ኢማሙ ዘሃቢ ረሕመቱላህ ዐለይሂ እንደጠቀሱት ከድሮ ጀምሮ አንድ ሰው ሶላት አይሰግድም ቢባል አይገርማቸውም ሙስሊሞች። ግን የረመዳን ቀን ላይ ሲበላ ቢያዩት በጣም ይገርማቸዋል። አስሉ ያው የሶላት ደረጃ ከፍ ያለ ነው። ነገር ግን ሙስሊሞች ባስተዳደጋቸው ባናኗራቸው ሙስሊም የሚመዛበት አካባቢ የዲን ጥንካሬ የሌለው ሰው እንኳን ባይሆን አንድ ሰው ዲኑ ላይ ያን ያክል ጠንካራ እንኳን ባይባል ይጾማል። ወሊላሂ አልሐምድ ይሄ ትልቅ ኸይር ነው። ነገር ግን ንያው መጨመሩ ወደ አላህ ለመቃረብ አስበን ይሄንን ጾም መጾማችን ወደ አላህ የሚያቃርብ ትልቅ ዒባዳ ነው። ወንጀልን የሚያስምር ነው እንዳሳለፍ ነው። አማ ከረመዳን ወር አንዲትም ቀን ቢሆን ማፍጠር ይሄ ትልቅ ወንጀል ነው። ምን ከባኢር ዙኑብ ከአላህ ጋር የሚያጣላ ዱንያንም አኺራንም የሚያበላሽ ትልቅ ወንጀል ነው። ወከዛሊክ ረመዳን ላይ ከሚሰሩ ታላላቅ ስራዎች መካከል ሌላው ቅያም ነው። አይ የተራዊሕ ሶላት ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት መን ቃመ ረመዳነ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። ረመዳንን የቆመ ሰው አይ የተራዊሕን ሶላት የሰገደ ሰው ያለፈው ወንጀሉ ይማርለታል ብለዋል። በሌላ ሐዲስ ኢነሁ መን ቃመ መዐል ኢማሚ ሐታ የንሰሪፍ ኩቲበ ለሁ ቅያሙ ለይላ። ከኢማሙ ጋር ሶላቱን እስከሚጨርስ አብሮ የሰገደ ሰው ሌሊቱን ሙሉ እንደሰገደ ይጻፍለታል ብለዋል። ሙስሊም የረመዳን ወር ሲገባ ቁርጥ የሆነ ውሳኔ ወስኖ መግባት አለበት። ሁሉንም የረመዳን ሌሊቶች ከኢማሙ ጋር አላህ እስካስቻለው ድረስ የተራዊሕ ሶላትን ጨርሶ ለመስገድ
ትልቅ ፈድል ያለው ዒባዳ ነው። ትልቅ ኢማንን ኸይርን የሚያላምደን ስራ ነው። ሌላኛው በረመዳን ትኩረት ልንሰጠው የሚገባው ዒባዳ ይሄ በሁሉም ጊዜ ትኩረት ሊሰጠው የሚገባ ነው። 5 ወቅት ሶላትን ተጠባብቆ መስገድ ነው። አንድ ሰው የተራዊህ ሶላትን ለሊቱን ሙሉ ቆሞ ቢሰግድ 5 ወቅት ሶላት ላይ ክፍተት ካለበት አይጠቅመውም። እነዚህ 5 ወቅት ሶላቶች አስል ናቸው። በአላህና በእኛ መካከል ያለውን መስመር የሚያሳምሩትም የሚያበላሹትም እነሱ ናቸው። አንድ ሰው 5 ወቅት ሶላቶችን ጊዜያቸውን ጠብቆ በጀማዓ ከሰገደ ይሄ የኸይርን ሁሉ አስል ሰብስቦ ይዟል። ከዚያ በኋላ የሚሰራው ስራዎች ይጠቅሙታል። አማ እነዚህን 5 ወቅት ሶላቶች የሚሳነፍ ከሆነ ጊዜያቸውን የሚያሳልፍ ወይም ደግሞ ጀማዓ መጥቶ የማይሰግድ ከዚያ በኋላ ያሉ ስራዎች አይጠቅሙትም። ሐታ በረመዳን ጾሙ ራሱ እንኳን ሊጠቀምና የሚጎዳ ነው የሚሆነው በዚህ ወር። ስለዚህ 5 ወቅት ሶላቶችን አጥብቀን መያዝ አለብን። በል ይሄን ረመዳን ኸይር የምንለማመድበት ጣዓ የምንለማመድበት ወር እናድርገው ስንል ዋናው ይሄ ነው። ከሁሉም ዒባዳዎች በተለየ መልኩ ትኩረት መስጠት ያለብን 5 ወቅት ሶላትን ነው። እነሱ ካማሩ ሌላው ነገር ማማሩ አይቀርም። እነሱ ከተበላሹ ሌላ የሚያምር ነገር የለም፣ የሚጠበቅ ኸይር ነገር አይኖርም። ስለዚህ ሙስሊም ረመዳን ሲገባ 5 ወቅት ሶላት ሁሉንም በጀማዓ ሶላት ለምዱ ከዚያ በኋላ ከረመዳን ሲወጣም በዚያ ሁኔታ ላይ ለመቀጠል በዚያ ሁኔታ ላይ ቀጥለ ማለት መታገል ነው እንጂ ያለበት ሶላት ላይ ክፍተት ሊኖር አይገባም። ሌላ ደግሞ በረመዳን ከሚሰሩ ታላላቅ ዒባዳዎች መካከል ቲላወቱል ቁርአን። ረመዳን የቁርአን ወር ነው። አላህ ቁርአንን ያወረደው በነቢያችን አለይሂ ሰላቱ ወሰላም በረመዳን ወር ነው። ሸህሩ ረመዳን الذي انزل فيه القرآن እንዳለው ኢና አንዘልናሁ في ليلة القدر وكذلك جبريل عليه السلام ነቢያችን አለይሂ ሰላቱ ወሰላም በየዓመቱ ረመዳን ላይ ቁርአንን ይማማራቸው ነበር። በሞቱበት ዓመት 2 ጊዜ ቁርአንን ከሳቸው ጋር ሙዳረሳ አድርገዋል፣ ሙራጃዓ አድርገዋል። ስለዚህ ሙስሊም ለቁርአን የተለየ ቦታ የሚሰጥበት የተለየ ትኩረት የሚሰጥበት ወር ነው ረመዳን። ሰለፎች ትልልቅ አይማዎች የዕልም መጃሊስ ያቆማሉ፣ ሌላ ስራ ያቆማሉ። ዋና ትኩረታቸው ቁርአን ነበር የሚሆነው በዚህ ወር። ከነሱ መካከል በየቀኑ የሚያختም አለ፣ በል በየቀኑ 2 ጊዜ የሚያختም እንደነበረም ተዘግቧል። አስሉ እዚህ ደረጃ ላይ ባይደረስም አስሉ ይሄ አይፈለግም። አንድ ሰው በየቀኑ ማختሙ ወይም ደግሞ በየቀኑ 2 ጊዜ ማختሙ አይፈለግም። ብዙ ላختም ካለ በየ3 ቀኑ ነው የነብያችን አለይሂ ሰላቱ ወሰላም ሱናቸው። በየቀኑ ማختም ይፈቀዳል አይፈቀድም? ያው ዑለማዎች መካከል ኺላፍ አለ። አንዳንዶቹ ችግር የለውም ይላሉ፣ በአብዛኛዎቹ በተለይ ደግሞ በረመዳን ከሆነ ይሄንን ጊዜ ለመጠቀም በዚህ ወር አጅር ለመሰብሰብ በየቀኑ ማختሙ ችግር የለውም ይላሉ። ወላኪን አስሉ አንድ ሙስሊም ራሱን ይሄን ያክል ማስቸገር የለበትም። የዒባዳ በሮች ብዙ ናቸው፣ የኸይር በሮች ብዙ ናቸው። በብዛት መቅራት ከቻለ ማختም ያለበት በየ3 ቀኑ ነው። ይሄንን ካልቻለ ደግሞ በየ7 ቀኑ በየ10 ቀኑ አላህ እንደወፈቀው እንዳስቻለው ራሱን እየታገለ ቁርአንን አብዝቶ መቅራትን የሚላመድበት ወር ሊያደርግ ይገባል። ቁርአን የኸይር ነገር ሁሉ በር ነው፣ مفتاح ነው። አላህ በዚህ ቁርአን ውስጥ ኸይር የተባለ ነገር ሁሉ አድርጎበታል፣ የዱንያንም የአኺራን። አብዝተን በቀራነው ቁጥር ባስተነተነው ቁጥር አላህ የኸይርን በር ይከፍትልናል፣ የኢማንን በር ይከፍትልናል። ከምናገኘው አጅር ከምንሰበስበው ሐሰና በተጨማሪ
ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉት ከቁርአን መካከል አንዲትን ቃል ያነበበ ሰው በሷ ሐሰና ያገኛል አሉ። ሐሰናዎች ደግሞ በ10 አምሳያ ነው የሚጻፉት። ምናሉ ለአቁል አሊፍ ላም ሚም ሐርፍ ወላኪን አሊፉን ሐርፍ ወላሙን ሐርፍ ወሚሙን ሐርፍ። አንድ ሰው አሊፍ ላም ሚም ሲል በትንሹ 30 ሐሰና ይጻፍለታል። በየቀኑ 1 ጁዝ 2 ጁዝ 3 ጁዝ የሚቀራ ከሆነ ይሄ አጅሩ በጣም ብዙ ነው የሚሆነው። የውመል ቂያማ አላህ ጋር በሚገናኝበት ቀን የሚያስፈልገውን ትልቅ ስንቅ ይይዛል። በዚህ ወር በሐዲስ እንደመጣው የውመል ቂያማ ሰዎች ደረጃቸው ከፍ የሚለው ባላቸው ቁርአን ልክ ነው። اقرأ وارتقي ورتل كما كنت ترتل في الدنيا ይባላል አሉ። فإن منزلك عند آخر آية تقرأها አንድ ሰው ቁርአን አብዝቶ የሚቀራ ከሆነ በተለይ የሚሐፍዘው የሚሰራበት ይሄንን ቁርአን እየቀራህ በዱንያ ስትቀራ እንደነበረው በጀነት ደረጃው ላይ ተወጣጣ ይባላል። وكذلك ቁርአን አብዝቶ መቅራት የውመል ቂያማ አላህ ዘንድ ሽማግሌ አማላጅ በሚያስፈልገን ቀን ሽማግሌያችን አማላጃችን የአላህ ቃል ቁርአን ሆኖ እንዲመጣልን ምክንያት ይሆናል። في حديث أبي أمامة رضي الله عنه متى نبياتنا عليه الصلاة والسلام اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه بلوان قرآن أنببوا قرآن أبزتاችሁ ቅሩ እሱ ለባለቤቶቹ የቂያማ ቀን አማላጅ ሆኖ ይመጣል። ቁርአን አማላጅ ሆኖ ይመጣል። ለሰው በፍጹም አይከስርም። መጨረሻው ጀነት ነው የሚሆነው። መጨረሻው የአላህ እዝነት ነው የሚሆነው። ስለዚህ ሙስሊም ቁርአንን በረመዳን ወር አብዝቶ መቅራት አለበት። ያንንም የሚጀምረው ደግሞ ካሁኑ ነው ማለማመድ። አሁን ሸዕባን ወደ 20 ወደ 21 ለረመዳን የተወሰኑ ቀናቶች ናቸው የቀሩን። ሙስሊም ረመዳኑን ለማሳመር ረመዳን ውስጥ የሚኖረው ሐል የተስተካከለ እንዲሆን ካሁኑ ነው ዝግጅቱ። ተስዊፍ ነገ ከነገ ወዲያ ማለት ረመዳን አንድ ስል እጀምራለሁ ማለት ይሄ የሸይጣን ጁንድ ነው። ዑለማዎች እንደሚሉት ኸይርን አላህ ካስፈለገን ለዚያ ዝግጅት ማድረግ ያለብን አሁኑ ነው። ቁርአንን መቅራት ከሸዕባን መለማመድ ያስፈልጋል። ካሁኑ 3-4 ገጽ ግማሽ ጁዝ 1 ጁዝ እያን ረመዳን በሚገባበት ጊዜ ነፍሳችን የተከፈተች ለዚህ ነገር ምቾት የሚሰማት ሆና ትገባለች። አማ ገና ረመዳን አንድ ሲል ነው ኸይርን የምጀምረው የሚል ከሆነ ያ ገና ነፍስን ማለማመዱ ራሱ ሌላ ጊዜ ስለሚፈልግ ከረመዳን የሚገኘውን ኸይር ሳናገኝ ሊያመልጠን ይችላል። ነፍስ ገፍላ ከለመደች ወንጀል ከለመደች የኸይር ጊዜ መጥቷልና ነይ ኸይርን ለመጅብ እንላዝም ብላ በአንድ ጊዜ የምትለምድ አይደለችም። ጊዜ ትፈልጋለች። ስለዚህ ሙስሊም ለዚያ ዝግጅት የሚያደርገው ተውባውም ኢስቲግፋሩም በኸይር ስራ ላይ መነሳሳቱም ካሁኑ መሆን አለበት። ይሄንን ወደ ረመዳን መግቢያ ላይ ያሉ ቀናቶችን ራሱን የሚያስተካክልበት ለረመዳን ዝግጁ የሚያደርግበት ቀናቶች መሆን አለባቸው። ቁርአን በመቅራት ኸይር ስራን አብዝቶ በመስራት በተለይ ደግሞ 5 ወቅት ሶላቶችን ቀጥ ብሎ በመስገድ። ሌላው ረመዳን ላይ የተለየ ትኩረት ልንሰጠው የሚገባው ዒባዳ ሰደቃ ነው፣ ኢንፋቅ ነው። በሐዲስ እንደመጣው ከኢብኑ ዐባስ ረዲየላሁ ዐንሁ ረሱል ዐለይሂ ሰላቱ ወሰላም ከሰዎች ሁሉ ለጋስ ናቸው። እንደሳቸው ቸር እንደሳቸው ለጋስ አንድም የለም። ይሄ ኩፋሮች እንኳን የሚመሰከሩበት ጉዳይ ነው። ረሱል ዐለይሂ ሰላቱ ወሰላም ከዱንያ ምንም ነገር እሳቸው ዘንድ እንዲኖር አይፈልጉም። في حديث أبي ذر رضي الله عنه እንደመጣው የኡሁድ ተራራን የሚያክል ወርቅ ቢኖረኝ አሉ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ በትኝ እንደው ለዕዳ ብቻ የሚከፍለው ነገር ባስቀር እንጂ ምንም አላስቀርም ይሉ ነበር ረሱል። وكذلك في غزوة حنين ከሐዋዚኖች ብዙ ንብረት በማረኩ ጊዜ የሚሰጡት አሰጣጥ የዓረብ ገጠሪዎችን በጣም ያስገርማቸው ነበር።
አንድ ሸለቆ ሙሉ በግና ፍየል ይዘህ ሂድ ይሉታል። አንዱ ለዚህ 100 ግመል ለዚያ 100 ግመል። ረሱል አለይሂ ሰላቱ ወሰላም በጣም ለጋስ ናቸው፣ ቸር ናቸው። وكان أجود ما يكون في رمضان حين يلقاه جبريل على ابن عباس رضي الله عنه በሁሉም ጊዜ ለጋስ ከመሆናቸው ጋር በጣም ደግሞ ለጋስ የሚሆኑት አለ የረመዳን ወር ነው። ቁርአን በሚቀሩበት ጊዜ ጅብሪል ጋር በሚገናኙበት ጊዜ አይ ሰው ነፍሱ ከኸይረኞች ጋር ስትውል ቁርአንን ሲቀራ ኸይር ስራ ሲሰራ ለሌላ መልካም ነገር ትከፈታለች፣ ልቡ መነሳሳት ያገኛል። ነብያችንም አለይሂ ሰላቱ ወሰለም ረመዳን ሲገባ ከነበራቸው ለጋስነትና ቸርነት የተለየ ቸርነት ይኖራቸዋል። ኢብኑ አባስ እንዳለው من الريح المرسلة በጣም ፈጣን ከሆነች ከተላከች ንፋስ ይበልጣሉ በስጦታና በቸርነት ማለት ነው። ሙስሊምም ይሄንን ትልቅ ዒባዳ የሚለምድበት ወር ማድረግ አለበት። በተለይ ደግሞ አላህ ያሰፋልን ሰዎች ካለን ወደ አላህ የምንቃረብበት ወከذلك በረካ የምናገኝበት ሪዝቃችን ዘውታሪ ከአላህ ዘንድ ጭማሪ የሚያገኝበት ይሄ ትልቅ ዒባዳ ነው። በተለየ መልኩ ደግሞ ጎረቤቶቻችንና ዘመዶቻችንን መፍቀድ አለብን። የተቸገሩ ዘመዶች ካሉን እነሱ ናቸው ከሩቅ ሰው የበለጠ ልንፈቅዳቸው ልንከባከባቸው የሚገባው። ወከذلك በዙሪያችን ጎረቤቶች ካሉ አዛውንቶች የሚፈቅዳቸው የሌሉ የቲሞች ባል የሌላቸው እንዲህ አይነት ምስኪን ሰዎችን አፈላልጎ መፍቀድ ይሄ ትልቅ የኸይር በር ነው። ከራሳችን ላይ አደጋን የምንከላከልበት ከአላህም እንደዚሁ መልካም ነገር የምናገኝበት ነው። ዝም ብሎ እንደዚህ 1000 2000 500 መስጠት ሳይሆን ለወር የሚሆናቸውን ቀለብ የተወሰነች ተምርም ቢሆን ዘይትም ሩዝ ነገር ይዘን በዙሪያችን ላሉ ምስኪኖች ለተቸገሩ ሰዎች በአላህና በእኛ መካከል ይሄን ስራ መስራት ትልቅ ዒባዳ ነው፣ ትልቅ ኸይር ነው። አላህ ሪዝቅ ያሰፋልን ሰዎች ይሄንን በር ማሳለፍ የለብንም። ይሄንን ትልቅ ወደ አላህ የሚያቃርበንን ዒባዳ መርሳት የለብንም። ሌላው ዒባዳ ደግሞ ዱዓ ነው። በዚህ ወር ዱዓን ሙስሊም በጣም ማብዛት አለበት። አላህ في سورة البقرة ስለ ረመዳንና ስለ ጾም እያወራ በእነዚህ አያቶች መካከል ስለ ዱዓ አንስቷል። وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ሙፈሲሮች እንደሚሉት አላህ ስለ ረመዳን ስለ ጾም እያወራ በመካከል የዱዓ አያን መቀላቀሉ ማስገባቱ ጾመኞች የረመዳን ወር ውስጥ ያሉ ሰዎች ዱዓን የተለየ ትኩረት ሊሰጡ እንደሚገባ ያመላከተ ነው። አላህ በዚህ ወር እቀበላችኋለሁ የምትለምኑኝን ነገር አሳካላችኋለሁና የዱዓን በር አጥብቃችሁ ያዙ እያለ በተለይ ደግሞ አላህ ያዘዘንን ትእዛዝኛ ተቀብለናል። فليستجيبوا لي እንዳለው ጾሙ ሲለን እየጾምን ነው። ለአላህ ብለን ይጠይቀናል፣ ይቆጣብናል ካልታዘዝነው። ከታዘዝነው ደግሞ ይመነዳናል፣ ይደሰታል ብለን እየጾምን ነው። ስሜታችንን ገድበን ምግብ አንነካም፣ ውሃ አንጠጣም። ስሜታችንን ሁሉ ለአላህ ብለን ተጭነናል። ስለዚህ እኛ ለአላህ ይሄንን ትእዛዝ እሺ ማለታችን እኛም ደግሞ የፈለግነውን ነገር የአላህ ስንል እሺ እንዲለን ምክንያት ነው። ስለዚህ ሙስሊም ሐጃውን ሁሉ ዝም ብሎ የአንድ ቀን የሁለት ቀን ዱዓ አይደለም፣ በኢልሃህ አላህ ሙጭጭ የሚሉ ባሮቹን ይወዳል። ዝም ብሎ አርግልኝ ብሎ የሚሄድ ሰው አይወድም። ሰዎች በአፈጣጠራችን የሚለምንን ሙጭጭ የሚልብንን ሰው አንወልድም፣ እንጠላለን። አላህ ግን የማይለምነውን ሰው ይጠላል፣ የማይለምነውን ሰው ይቆጣበታል። ችክ ብለን ሳንሰለች ጧት ማታ በየሶላቱ በየማፍጠሪያው ሰዓት አላህን ሐጃችንን ከለመን ነው ያ ሐጃችን የሚፈጸምበት ወር ይሆናል። ይሄ ደግሞ ትልቅ የኸይር በር ነው። ብዙ ሰው ዱዓ ሲያደርግ ሐጃው መፈጸሙ ብቻ ነው የሚያሳስበው፣ ግን ከዚያ ጀርባ ደግሞ ትልቅ ጥቅም አለው። አንድ ሰው ዱዓ አድርጎ
የዚያ የዱዓው ኢስቲጃባ መምጣቱ ኢማኑ እንዲጨምር በአላህ መንገድ ላይ ቀጥ እንዲል ያግዘዋል። ይሄን የጀረበና ያልጀረበ ሰው አንድ አይደለም። አንድ ሰው ዱዓ አድርጎ በኢልሃህ ችክ ብሎ አላህን ጧት ማታ ለምኖ ያ የከበደው ያስቸገረው ጉዳዩ ሲፈጸምለት ሲሟላለት በአላህ ላይ ያለው እርግጠኝነት ይጨምራል። ካገኘው የዱንያ ጉዳዩ በተጨማሪ ለዲኑም እንደዚሁ ትልቅ ገኒማ እንዲያገኝ ምክንያት ይሆናልና የዱዓን በር አጥብቀን መያዝ አለብን። በረመዳን በሐዲስ ነብያችን አለይሂ ሰላቱ ወሰላም ثلاثة لا ترد دعوتهم ሶስት ሰዎች ልመናቸው አይመለስም ብለዋል። አይ አላህ ተባረከ ወተዓላ ያሳካላቸዋል፣ የፈለጉትን ነገር ያሟላላቸዋል። ከነዚያ መካከል الصائم حتى يفطر ጾመኛ የሆነ ሰው እስከሚያፈጥር ድረስ በጾም ላይ ዱዓ አጥብቀን አላህን ችክ ብለን ጉዳያችንን እንዲፈጽምልን የዱንያንም የአኺራም ጉዳያችንን እንዲያሳምርልን ትኩረት ሊሰጠው የሚገባ ትልቅ ዒባዳ ነው። ከዚያም ባለፈ በኸይር ስራዎች ሁሉ ማሽቀዳደም፣ ዘመዶችን መጠየቅ፣ ዚክር ማብዛት፣ የኸይር በር ከተገኘ በዚያ ላይ ማሽቀዳደም ነው። ረመዳን የዓመት ስንቅ የምንይዝበት ወር ነው። ረመዳናችን ከተስተካከለልን ረመዳናችን ካማረልን ከዚያ በኋላ ያለው የዓመቱ ወር ሁሉ ያምርልናል። ከኢማም ኢብኑል ቀይም ረሕመቱላህ ዐለይሂ እንደመጣው ረመዳን የዓመቱ ሚዛን ነው። ረመዳኑ ያማረለት ሙስሊም ዓመቱ ሙሉ ያምርለታል። ይሄንን ወር እንደምንም ነፍሳችንን ተጭነን ኸይርን ካስለመድናት በሶላት ላይ በዱዓ ላይ በሰደቃ ላይ በኸይር ስራ ላይ አጥብቀን ከያዝናት አላህ የኸይርን መንገድ ያገራልናል። ከዚያም በኋላ ኢስቲቃማ እንዲኖረን ለዓመት የሚያስፈልገንን የኢማን ቀለብ እንድንይዝ ያደርገናል። ሙስሊም ይሄንን ወር አምርሮ በአላህ እየታገዘ ኸይራቶቹን ለማግኘት መጣር አለበት። አለበለዚያ ትልቅ ሒርማን ነው፣ ትልቅ ክስረት ነው። አንድ ሰው ረመዳንን የሚያክል አጋጣሚ አግኝቶ ይሄን የመሰለ ውለታ አላህ ውሎለት ምንም ካልተጠቀመ ረመዳን ገባ፣ ወሩን ሙሉ ጾመን አለፍን። ከዚያ በኋላ ረመዳን ሲወጣ ተመሳሳይ ሰዎች ከሆን ይሄ ትልቅ የሸር ምልክት ነው። አንድ ሙስሊም ረመዳን ውስጥ ገብቶ ሲወጣ ከራሱ ምንም አይነት ለውጥ ካላየ፣ ቀልቡ ለኸይር ፍላጎት ካላገኘች፣ ኢማንን ካልለመደ፣ ኸይር ስራን ካልወደደ ይሄ ትልቅ የሒርማን ምልክት ነው፣ የሸቃእ ምልክት ነው። ሙስሊም በዱዓ እየታገዘ ራሱን የምር እየያዘ በዚህ ወር ከሚጠቀሙ ሰዎች መሆን አለበት። ነክተፊ بهذا القدر አላህ ረመዳንን ደርሰው በኸይር ከሚጾሙት ከሚጠቀሙት አላህ ያድርገን። ወንጀላቸው ከሚማርላቸው ከጀሃነም ነፃ ከሚባሉት አላህ ጀነትን ከሚወስንላቸው ባሮቹ ያድርገን። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم። በረመዳን ወር ማዕድ ቤት የሚያበዙ ሴቶች ምክር ቢሰጣቸው ላባስ ማብዛቱ አይጠላም። ሁሉም ሰው የዒባዳውን በኩል መዘንጋት የለበትም። አንዳንድ ሰው ዒባዳ ማለት ቁርአን መቅራትና ሰደቃ መስጠት ብቻ መስሎ ይታየዋል። ሴቶች ጾመኞች ለሚያፈጥሩት ማዘጋጀታቸው፣ ማዕድ ቤት መልፋታቸው ይሄ ትልቅ ዒባዳ ነው። ነገር ግን ከልክ ያለፈና ማባከን የተጨመረበት ረመዳንን እንደ ድግስ አድርጎ የመውሰድ ባህል ሙስሊሙ ዘንድ እየተለመደ ነው። የተፈላጊ አይደለም። ነገር ግን ለማፍጠሪያ የሚሆኑ ምግቦችን ማዘጋጀት ይሄ ትልቅ ዒባዳ ነው። ሴቶች አደራ የሚባሉበት ነው። ኢህቲሳብም ሊያደርጉ ይገባል። ዝም ብሎ በተለምዶ የሚሰሩት ስራ ሳይሆን ልክ ወንዶች ቁርአን ሲቀሩ ሰደቃ ሲያወጡ ኢህቲሳብ እንደሚያደርጉ ሴቶችም ማፍጠሪያ ሲያዘጋጁ ማሰሪያ ሲያዘጋጁ ይሄ ወደ አላህ የሚቃረቡበት ትልቅ ዒባዳ መሆኑን መርሳት የለባቸውም። በዚያ ሁኔታ እያሉ አላህን ማውሳት፣ ቁርአን መስማት፣ ብዙ ኸይር ስራ መስራት ይቻላል።
ባሎቻቸውን የማያከብሩ ሴቶች ድምጻቸውን ከፍ አድርገው መልስ የሚመልሱ ሴቶች ቢመከሩ። ናም ባልን ማክበር ዋጅብ ነው። በል ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ሰውን ለሰው ስጁድ እንዲያደርግ ባዝ ኖሮ ሚስትን ለባሏ ስጁድ እንድታደርግ አዛት ነበር ብለዋል። አንዲት ሚስት በሐዲስ እንደመጣው ባሏ ቁስል በቁስል ሆኖ መግል በመግል ሆኖ ያንን ብትልስ እንኳን ሐቁን አትወጣም። አንዳንድ ሴቶች ያው በተለይ ደግሞ በአሁን ዘመን ሁኔታውም ስለተበላሸ ሚዛኑ ሁሉ ዝም ብሎ ተዛንፏል። ሰዎች የዲንን የነብያችን አለይሂ ሰላቱ ወሰላም ሱና ትተው ይሄንኑ የኩፋሮቹን የፈረንጆቹን መንገድ የያዙበት ነው። ነገር ግን በአላህና በመጨረሻው ቀን የሚያምኑ ሴቶች በእንዲህ አይነት ምናምን ነገር መታለል የለባቸውም። ባልን ማክበር፣ ለባል መተናነስ፣ ባልን መታዘዝ ይሄ ቤተሰብን የሚያሳምር ኑሮን የሚያሳምር ከመሆኑ በተጨማሪ አላህ ዘንድ ትልቅ አጅር ያለው። በሐዲስ እንደመጣው አንዲት ሴት 5 ወቅት ሶላቷን ሰግዳ ረመዳኗን ጾማ ባሏን ከታዘዘ የጀነት ግቢ ትባላለች። ስለዚህ ባል ስንታዘዝ ዒባዳ መሆኑን መርሳት የለብንም። ባልን ማስከፋት፣ ባልን ማመጽ፣ ከዚህ አልፎ መሳደብ ይሄ አላህ ጋር የሚያጣላ ወንጀል ነው። ውዴታ ክብር የሚባለው ነገር አስሉ ያው በግድ የሚፈጸም ነገር አይደለም። ሁል ባልና ሚስት ሲጋባ ሁሉም ተዋደው ነው ሁሉም ደግሞ ተከባብረው ነው ሊባል አይችልም። ቀልባችን ውስጥ የተለያየ ስሜት ሊኖር ይችላል። ምንም ቢኖር ግን ሚስት ባሏን ማክበር አለባት፣ መታዘዝ አለባት። ክብር ይገባዋል አይገባውም፣ እንዲህ እያደረገኝ ነው እንዲህ እያደረገኝ ነው ይሄ ሁሉ አያስፈልግም። ባልም ለሚስቱ አዛኝ መሆን አለበት፣ ሩህሩህ መሆን አለበት፣ እሷን መንከባከብ አለበት። እሷንም ልጆቹንም የሚያስፈልጋቸውን ነገር በሚችለው መልኩ ማሟላት አለበት። በሌላ በኩል ሚስትም ባሏን መታዘዝ፣ እሱን ማስደሰት ይሄ ሁሉ ዒባዳ ነው። ዱንያችንም እንዲያምር ቤተሰባችን እርጋታ እንዲኖረው ከማድረጉ በተጨማሪ አማ ከዚህ አልፎ ሚስቶች ባልን መስደብ፣ ባልን መገልበጥ፣ ድምጽ ከፍ አድርጎ ከሱ ጋር ጭቅጭቅ ይሄ ሁሉ የሙስሊሞች አደብ አይደለም፣ ከአላህ ጋር የሚያጣላ ነው። በባልና በሚስት መካከል ፍቅር እንዴት ማምጣት ይቻላል? ይሄ አስሉ ያው መሐባ ሰዎች ቀልባቸው ላይ ሊያደርጉት የሚችሉት ነገር አይደለም። ይሄ ውዴታ፣ ጥላቻ፣ ፍላጎት የሚባለው ነገር ከአላህ ነው የሚሰጠው። ነገር ግን ምክንያቶች አሉት። እንዳሳለፍነው ባል ለሚስቱ የሚያዘን ከሆነ እሷን የሚንከባከባት ከሆነ ሚስትም እንደዚሁ ባሏን የምትታዘዝ እሱን የምታከብር ከሆነ ይሄ የውዴታ በር መክፈቻ ነው የሚሆነው። መጀመሪያ እየከበደ ሊሆን ይችላል የሚሰራው። አማ ባልና ሚስት በእልህ ከሆነ የሚኖሩት እየተጠላሉ ቀልባቸው ውስጥ ሸር ይዘው ዝም ብለው ብቻ ባንድ ላይ ይሄ የሸር በር ነው። ነገር ግን ግዴታችንን እየተወጣን አይ ባል አሁን ለምሳሌ አላህ የመስራት ዋጅብ አድርጎበታል። ሚስት ምንም ነገር አምጪ አትባልም። ባል የገባበት ገብቶ የሰራውን ሰርቶ ለሚስቱ ለልጆቹ የሚያስፈልጋቸውን ነገር ሁሉ ማሟላት አለበት በአቅሙ። ይሄንን ኃላፊነቱን ከተወጣ ሚስት ደግሞ አላህ ያደረገባት ኃላፊነት አለ። ባሏን ትታዘዛለች፣ የሚያመጣውን ብር በታማኝነት ለሱ በማሰብ ታወጣለች፣ ልጆቹን በኸይር ታሳድግለታለች፣ የሚያዛትን ትታዘዛለች። ሐታ ቀልባችን ውስጥ ይሄንን ስራ ስንሰራ ፍላጎት ባይኖረን ውዴታ ባይኖረን አላህ ቀልባችን ላይ እውነተኝነትን ካየ በመካከላችን ውዴታ እንዲኖር ጥረት ካሳየነው አላህ ውዴታን ይሰጠናል። ረሱል አለይሂ ሰላቱ ወሰላም ስለ ኸዲጃ ሲያወሩ እንዳሉት ወሩዚቅቱ ሑበሃ አሉ። አላህ ውዴታዋን እንደው ረዝቆኛል ሰጥቶኛል አሉ። ውዴታ የሚባለው ነገር አላህ የሚሰጠው ነገር ነው። እኛ ከጣርን ሁሉም ዝም ብሎ አፍንጫውን እየነፋ እየተኮራረፈ የሚዟዟር ከሆነ ይሄ አላህም ይተወዋል። እንዲህ አይነቱን ሰው አንድ ነገር አጠፋ ተብሎ ሰው
የተዋለደ የተጋባ ማንም የማያየው ሚስጥርህን የምታይልህ ሚስትህን ባሏን ለትንሽ ነገር ዝም ብላ በትንሽ ማኮራረፍ 3 ቀን 4 ቀን መዟዟር ያባስ ሰው ይቆጣል ሲቆጣ ሊያኮርፍ ይችላል ሊጠላ ይችላል ግን ያን እንዴት ሲወጣ ያ ቁጣ ሲወጣ መመለስ አለብን ወደ ሁኔታችን እንጂ ዝም ብሎ ማኩረፍ ይሄ የባሪያ የእንስሳ ባህሪ ነው ጥፋት ካየን እንቆጣለን እንናደዳለን ተናግረንም ሊሆን ይችላል ከዚያ በኋላ ካለፈ መመለስ ነው ቀልባችን ያለውን የሸይጣን በር ስንዘጋ በመካከላችን መዋደድ መፈላለግ እንዲኖር ስንጥር አላህ ካየን አላህ የእውነት ውዴታ ያደርግልናል ውዴታ ካለኩ አንድ ሰው 1000 ጊዜ ቢያጠፋ እንኳን ያን ጥፋቱን ዙረን አናይም ጥላቻ ካለ ደግሞ አንድ ጊዜ ካጠፋ በቃ ያ ነገር እሺ ነው የሚሆንብን ይገዝፋል ይሄ አፈጣጠራችን ግን መጀመሪያ አላህ ከኛ ፍላጎት ማየት አለበት እንድንዋደድ እንድንከባበር አንዱ ለአንዱ እንዲያዝንና እንዲያስብ ፍላጎት ካለ የሚያስቆርፍ ነገር ሲኖር ያንን መተው ይቅር ማለት ይሄንን ካደረግን አላህ የቀረውን ነገር ያሳካል ዱዓም ያስፈልጋል የኸይር ነገር ሚፍታሑ ዱዓ ነው ሙስሊም እሱ የሚችለውን ከጣረ በኋላ የቀረውን ወደ አላህ ነው ማሳለፍ ያለበት ውዴታ እንዲያደርግ በመካከሉ በሱና በሚስቱ ባልም ሚስትም ወደ አላህ በኢልሃህ ዱዓ ማድረግ አለባቸው የረመዳንን ወር ቁርአኑን በእንቅልፍ ሌሊቱን በጫትና በተለያዩ ቀኑን በእንቅልፍ ሌሊቱን በጫትና በተለያዩ ሱሶች ለሚያሳልፉ ሰዎች ምክር ቢሰጡ ይሄ ትልቅ ሒርማን ነው ትልቅ ኸሳራ ነው እንኳን በጫት ይቀርና ዝም ብሎ እንኳን እንደው በእንቅልፍ የሚያሳልፈው ይሄ ትልቅ ነውር ነው አብዛኛውን እንዲህ አይነት ነገር በምክርና በጉትጎታ የሚሆን አይደለም አላህ አንድን ሰው ኸይር ሲፈልግለት እንዲህ አይነት ቦታ ላይ ያደርሰው ስለዚህ ሙስሊም አብዛኛው ሰው ሱስ ውስጥ ካለ ወንጀል ውስጥ ካለ ከዚያ ለመውጣት ይፈልጋል ይጥራል ነገር ግን ነፍሱም ትፈታተነዋለች ወከذلك አብሯቸው የሚውሉ ሰዎችም እንደዚሁ ከዚያ ነገር እንዳይወጣ ይይዙታል ስለዚህ ሙስሊም እንኳን በረመዳን ጫት መቃም በሱስ ቦታ ላይ ማሳለፍ ይቅርና ይሄንን ወር ከነዚህ አይነት መጥፎ ስራዎች ለመገላገያ መጠቀም ነው ያለበት ኸይረኞችን ሷሂብ አድርጎ መያዝ ተራዊሁን መስገድ ከዚያ በኋላ ደግሞ ዱዓውን እያበዛ አላህ ከዚህ መጥፎ ሱስ እንዲገላግለው መለመን ነው እንጂ ረመዳንን የሚያክል ወር አገይቶ ቀኑን ሙሉ ዝም ብሎ መተኛት ሌሊት ደግሞ በሱስና ባልባሌ ማሳለፍ ይሄ ትልቅ መናጢነት ነው ትልቅ ንፉግነት ነው አላህ ሁላችንንም ለኸይር ይወፍቀን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك